መንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው አባላት፣ በአጠቃላይ በዚህ ዓመታዊ ቅዱስ ጉባኤ የተገኛችሁ በሙሉ የጎደለብንን እየሞላ አገልግሎታችንን እያቃና ከዚህ ላደረሰን ይህንን ዓመታዊና ሐዋርያዊ ጉባኤያችንን ለማካሄድም ለሰበሰበን ለአምላካችን ለእግዚአብሔር ምስጋና እናቀርባለን። ወእፌጽም ታኅሣጸ ሕማሙ ለክርስቶስ በሥጋዬ በእንተ ሥጋሁ እንተ ይእቲ ቤተ ክርስቲያኑ፣ ስለ አካሉ ማለትም ስለ ቤተ ክርስቲያኑ ስል በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ቆላስይስ 1 ቁጥር 24። ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበረ፣ ወይም አሁን ባለንበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረትን ሁሉ ጉድለት ያለበት እንዲሆን አድርጎ ፈጥሮታል። በዚህም ምክንያት የጎደለውን እያንዳንዱ የጎደለውን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሲተረማመስ ማየቱ የተለመደ ነው። ምድራዊቷ ቤተ ክርስቲያንም በጎደሎ ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም። ይህም በመሆኑ ቅዱስ ጳውሎስ ለቆላስይስ ሰዎች የጎደለውን ፈጽማለሁ በማለት ሲጽፍ እናስተውላለን። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በጎደሎ ዓለም የምትኖር ቤተ ክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነት ከፍላለች። ቤተ ክርስቲያን ለቀጣዩ ትውልድ መሻገር እና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙ አበው ካህናት፣ ሊቃውንት፣ ምእመናን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁን በምድር ላይ ያለችው ቤተ ክርስቲያን የዚህ ሁሉ ውጤት ናት። ቤተ ክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን ይህንን ለማሟላት ጥረት ማድረግና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻውን አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምፁን ለመስማት ከዙሪያው ሆነው በጉጉት ይጠብቃሉ። እነዚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምፁን ሰምተው ለመታዘዝም የተዘጋጁ ናቸው። ከሁሉ በላይ ደግሞ ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ያለው በማለት
በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከል አለ። በመሆኑም ይህ ጉባኤ የተወሰነ አባቶች ብቻ ሳይሆን ብዙ ሰማያውያንና ምድራውያን ባለድርሻ ያሉበት መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበል ነው። ከዚህ አንጻር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ ኃላፊነቱንም በኃላፊነትን በትክክል ካልተወጣ ደግሞ ተጠያቂነቱ በዚያው ልክ ከባድ ይሆናል። ብዙ ከተሰጠው ብዙ ይፈልጋል ተብለዋልና ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተ ክርስቲያን የጎደሉባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኮአችንና አስተዳደራችንም ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችንን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያለው። በእነዚህ አበይት ጉዳዮች እና በመሳሰሉት ጉድለቶቻችን ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልተሰራ ለወደፊት የቤተ ክርስቲያናችን ሕልውና ጥያቄ ውስጥ መክተቱ አይቀሬ ነው። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት ቤተ ክርስቲያናችን በተጠቀሱት ችግሮች ተከባ ባለችበት ሁኔታ የሀገራችን ሰላም መቀዝቀዝ ደግሞ ሌላው ተጨማሪ ጉድለት እያስከተለብን ነው። አማንያን በመንፈስና በስነ ልቡና ሰላም ከመጣታቸውም በላይ አካላቸው ለሞትና ለጉዳት ሀብታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን
ንዋየ ቅድሳትና አልባሳት ልብሰ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቡና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት ተፎካካሪ ፓርቲዎች ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ለሕዝበ ክርስቲያኑ በእግዚአብሔር ስም እናበስራለን። እግዚአብሔር የተባረከ የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ጥቅምት 12 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር ጸባኦት አምላክ
ክህነት